ተመልካቾች ቀጥለናል። አሁንም የአፍሪካ የመሪዎች ጉባኤን የተመለከቱ ጉዳዮችን እናነሳለን። የኮንፈረንስ ቱሪዝም ለሀገር ኢኮኖሚያዊ እድገትና ገጽታ ግንባታ ያለው ፋይዳ ከፍተኛ መሆኑ ይታወቃል። የዘንድሮው የአፍሪካ ህብረትና ሁለተኛው የጣሊያን አፍሪካ ጉባኤም ተሳታፊዎች የኢትዮጵያን የቱሪዝም ዘርፍ እድገት እንዲመለከቱ ትልቅ እድል ከመፍጠሩ በተጨማሪ ከተማዋን በአፍሪካ ቀዳሚ የኮንፈረንስ ማዕከል ለማድረግ የሚያግዝ መድረክ ይሆናል። አዲስ አበባ የኮንፈረንስ ማዕከል የሆነች መምጣቷ ለቱሪዝም ኢንዱስትሪው የሚያበረክተው አስተዋጽኦ ምን ይመስላል? ለዘንድሮ ጉባኤ በዘርፉ ምን አይነት ስራዎች ተሰርተዋል፣ እየተሰሩም ይገኛሉ የሚለውን በሚመለከት ቃል ኪዳን ታደሰ ዝርዝር አላት። የኮንፈረንስ ቱሪዝም እንቅስቃሴ ለሀገር ኢኮኖሚያዊ እድገትና ለገጽታ ግንባታ ያለው ፋይዳ እጅግ ከፍተኛ መሆኑ ይታወቃል። ኮንፈረንስ ቱሪዝም ዘርፈ ብዙ ጠቀሜታ ነው ያለው። ተሰባስ ብቻ ሰብስበው ሳይሆን ሄዱት የተለያዩ ቦታዎችን የማየት እድልም ይፈጠራል። ከዛ ደግሞ ገንዘብ እናገኝበታለን፣ ብዙ ገቢዎች እናገኝበታለን ማለት ነው። ሙዚየሞቻችን፣ ሆቴሎቻችን፣ የተለያዩ ፓርኮች ገቢ ያገኙበታል። ከቅርብ ዓመታት ወዲህ በሀገራችን የቱሪስት መዳረሻዎችን በማልማት የመስህብ ሀብቶችን በማስተዋወቅ የቱሪስትን ቀልብን ለመሳብ የሚያስችሉ ስራዎች እየተሰሩና የቱሪዝም ዘርፉ በከፍተኛ ሁኔታ እየተነቃቃ የሚገኝ ሲሆን ከቱሪዝም አይነቶች አንዱ የሆነው የኮንፈረንስ ቱሪዝም በተለይ መዲናችን አዲስ አበባ በርከት ያሉ ዓለም አቀፍና አህጉራዊ ኮንፈረንሶችን የምታስተናግድ በመሆኗ በከፍተኛ ሁኔታ በማደግ ሀገሪቷ የኮንፈረንስ ቱሪዝም ማዕከል እንድትሆን አግዟታል። ባለፉት 6 ወራት 4.9 ሚሊዮን ቱሪስቶች አዲስ አበባን መጎብኘታቸው የተነገረ ሲሆን በአጠቃላይ ከቱሪዝም ዘርፍ 155 ቢሊዮን ብር ወደ ኢኮኖሚው ፈሰስ ማድረግ ተችሏል። በከተማዋ የሚከበሩት ሃይማኖታዊ፣ ህዝባዊና ባህላዊ የአደባባይ በዓላት እንዲሁም የስፖርትና የጤና ቱሪዝም መስፋፋት ለተገኘው ገቢ ትልቅ ድርሻ የነበራቸው ሲሆን የተለያዩ ዓለም አቀፍና አህጉራዊ ሁነቶች አዲስ አበባ ላይ መከናወናቸው የራሳቸውን ትልቅ አስተዋጽኦ አበርክተዋል። ለመዝናናት ብቻ ከሚመጡ ቱሪስቶች የበለጠ ወጪ የኮንፈረንስ ቱሪስቶች ያወጣሉ። ብሌዠር የምንለው ቢዝነስ ፕላስ ሌዠር ለመዝናናትም ኮንፈረንሱንም ቢዝነሱንም ከውኖ ለመሄድ የሚያስችል ሂደት እየተፈጠረ ነው። የኮንፈረንስ ቱሪስት ከስፔንድ ያወጣል። እሱ ብቻ ሳይሆን ሰርኩሌት ያደርጋል። የሚያወጣውም ገንዘብ በኢኮኖሚው መልቲፕላየር ኢፌክት የምንለው ማለት ነው። ሰርኩሌት እያንዳንዱ ዶላር የኮንፈረንስ ቱሪስት የሚያወጣው ዶላር በቆይታው በእያንዳንዱ የአገልግሎት ሰጪ ቢዝነስ ሰፕላየር ሰርኩሌት ያደርጋል። ስለዚህ የኮንፈረንስ ቱሪዝም ለአጠቃላይ ቱሪዝም ተወዳዳሪነትም ወሳኝ ድርሻ አለው። ኤንድ ስፔሲፊካሊ ደግሞ ለኢኮኖሚ አስተዋጽኦ ስንመለከት ብዙ ከተሰራበት እጅግ አትራፊ እና ከፍተኛ የሆነ ኢኮኖሚ አስተዋጽኦ የሚያበረክት ሰብሴክተር ነው የቱሪዝም ሰብሴክተር። በ2018 በጀት ዓመት የመጀመሪያው ሩብ ዓመት ከሀገር ውስጥና ከዓለም አቀፍ ጉባኤዎች በአጠቃላይ ከ61 ቢሊዮን ብር በላይ ወደ ከተማዋ ኢኮኖሚ ፈሰስ መደረጉን የአዲስ አበባ ቱሪዝም ኮሚሽን መረጃ የሚያመላክት ሲሆን በዚሁ በጀት ዓመት በዓለም አቀፍ ጉባኤዎች ከ376 ሺህ በላይ የውጭ ሀገር ቱሪስቶች መዲናዋን መጎብኘታቸው ተገልጿል። መዲናችን አዲስ አበባ ባለፉት 6 ወራት 150 የሚሆኑ ዓለም አቀፍና አህጉራዊ ሁነቶች የተከናወኑ ሲሆን በዚህ ሳምንት ብቻ የዓለምን ትልቅ ትኩረት የሚስቡ 3 ትልልቅ ጉባኤዎችን እያስተናገደች ትገኛለች። የአህጉሪቱን ወቅታዊ ጉዳዮች ለመምከር ባሳለፍነው ሳምንት የተከናወነው የአፍሪካ ህብረት ስራ አስፈጻሚ ምክር ቤት ስብሰባ፣ ሁለተኛው የጣሊያን አፍሪካ ጉባኤ እንዲሁም አስተማማኝ የውሃ አቅርቦትና ንጽህና ለአጀንዳ 2063 በሚል መሪ ቃል የአህጉሪቱ መሪዎች ታሪካዊ ውሳኔዎችን የሚያስተላልፉበት 39ኛው የአፍሪካ ህብረት የመሪዎች ጉባኤ እየተከናወነ ሲሆን ይህ ጉባኤ አህጉራዊ ትስስርን ከማጽናት የፓን አፍሪካኒዝምን መንፈስ ከማደስና የአፍሪካን የጋራ እድገት ከማረጋገጥ ባሻገር ከመላው አፍሪካ የመጡ ከፍተኛ የሥራ ኃላፊዎች፣ ዲፕሎማቶች እንዲሁም ጋዜጠኞች ስለ ሀገራችን ተፈጥሯዊ፣ ታሪካዊና ባህላዊ መስህቦች በቂ ግንዛቤ እንዲጨብጡ በማድረግ በከፍተኛ ሁኔታ እያደገ የመጣውን የኢትዮጵያ ኮንፈረንስ ቱሪዝም ይበልጥ ለማጠናከር ያግዛል። ፕራይሜሪ የማይስ ቱሪዝም የምንለው ወይም ደግሞ የኮንፈረንስ ቱሪዝም ማዕከል የማድረግ ስራ በስትራቴጂ ተቀርጾ ስትራቴጂክ ፍሬምወርክ ተፈጥሮ እየተሰራ ነው። የኮንፈረንስ ቱሪስት ኮንፈረንስ ብቻ ተሳትፎ የሚወጣ አይደለም። አዲስ አበባ ውስጥ የተለያዩ የቱሪዝም ፕሮዳክትስ ያስፈልጋሉ። ልክ ኒውሊ እንደተገነቡት እንደነ እንጦጦ እንደነ ዩኒቲ ፓርክ ሚውዚየሞች አሉ። ናሽናል ሙዚየም አለ፣
ፕራይቬት ሙዚየም አንደር ፕራይቬት ሙዚየሞች አሉ። እነሱን ማጠናከር ያስፈልጋል። በመዲናዋ የተገነቡ አዳዲስ የቱሪስት መዳረሻ ስፍራዎችም ከመደበኛው የጉባኤ አጀንዳ ጎን ለጎን በሚካሄዱ የጎንዮሽ ዲፕሎማሲያዊ ውይይቶች አመቺ መድረክ በመሆን ያገለግላሉ። ይህም ለሆቴል ኢንዱስትሪው፣ ለትራንስፖርት ዘርፍና ለሀገር በቀል የእደ ጥበብ ውጤቶች ሰፊ የገበያ እድል በመፍጠር እንዲሁም የቱሪዝም አማራጮችን በማስፋት የኢኮኖሚ መነቃቃቶችን በመፍጠር የሀገር ገጽታ ግንባታ ላይና የውጭ ኢንቨስትመንት በመሳብ በተጨማሪም የሀገር ውስጥ ቱሪዝምን በማበረታታት ትልቅ ሚና የሚጫወት ይሆናል። ሌላም ደግሞ ሰዎች ተሳሳቢ ብቻ ሆነ ኢንቨስት ለማድረግ ፍላጎት ሊኖራቸው ይችላል፣ ወይ ደግሞ ሰዎችን ኢንቨስት እንዲያደርጉ ሊጋብዙ ይችላሉ። የሀገሪቷ ውስጥ ያሉት ድርጅቶችም ይረዳሉ፣ አዳዲስ ሀሳቦችንም ይዘው ይመጣሉ፣ ስለ ሀገራችንም በደንብ ሊያውቁ ይችላሉ እና በአንድ ጊዜ በጣም ብዙ ነገሮችን ነው አድሬስ ሊያደርግ የሚችለው። ከዚህ አንጻር የኮንፈረንስ ቱሪዝምን በአንድ ነገር ሳትገደበው በብዙ ጥቅም ሊያመጣ የሚችል ነገር ሊታየው ይችላል ማለት ነው። ከጥቂት የዲፕሎማቲክ ማዕከላት በዓለም አቀፍ ደረጃ ተጠቃሽ አዲስ አበባ አንዷ ነች። ተቀናጅተን በሚገባ ከሰራን ኮንፈረንስ ቱሪዝም በእርግጥም የቱሪዝም ዘርፉን ሲግኒፊካንትሊ የመለወጥ የኢትዮጵያን ገጽታ የመለወጥ ትልቅ አቅም ያለው ዘርፍ ነው ብዬ አስባለሁ። ተመልካቾቻችን የአፍሪካ ህብረት ጉባኤን የተመለከቱ መረጃዎችን ወደ እናንተ ማድረሳችንን ቀጥለናል። 39ኛው የአፍሪካ ህብረት የመሪዎች ጉባኤ በአዲስ አበባ እየተካሄደ ይገኛል። ጉባኤው ለቱሪዝም ከሚሰጠው ገቢ ባለፈ ለሀገሪቱ የኢንዱስትሪ ፓርኮችና ለግል ዘርፉ አዳዲስ የውጭ ኢንቨስትመንት እድሎችን እያስገኘ መሆኑ ተመላክቷል። በአፍሪካ ህብረት ጉባኤ ዋዜማና በጉባኤው ቀናት ውስጥ ከአህጉሪቱ የተለያዩ ክፍሎች የመጡ እንግዶች፣ ልዑካንና ዓለም አቀፍ ተቋማት መሪዎች በኢትዮጵያ ያለውን የኢንቨስትመንት አማራጭ በመመልከት ላይ ናቸው። በተለይም በቅርቡ የተደረገው የማክሮ ኢኮኖሚ ማሻሻያና የውጭ ምንዛሬ ተመን በገበያ እንዲወሰን መደረጉ የውጭ ባለሀብቶች በኢትዮጵያ ላይ ያላቸውን እምነት ከፍ አድርጎታል። ሃይማኖት ወርቁ በዚህ ጉዳይ ላይ ጥንቅር አላት። 39ኛው የአፍሪካ ህብረት የመሪዎች ጉባኤ ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል መሪ ቃል እየተካሄደ ይገኛል። ኢትዮጵያ በአገር በቀል የኢኮኖሚ ማሻሻያ አጀንዳዋ አማካኝነት ለባለ ሀብቶች ቅድሚያ የሚሰጥ ምቹ ስርዓት የገነባች ሲሆን ግልጽ የሆነ የውጭ ቀጥታ ኢንቨስትመንት ማዕቀፍና ዘመናዊ ልዩ የኢኮኖሚ ቀጠናዎችንም አዘጋጅታለች። ይህም ባለ ሀብቶች የአፍሪካ አህጉራዊ ነጻ የንግድ ቀጠናን ጨምሮ ወደ አህጉራዊና ዓለም አቀፍ ገበያዎች በቀላሉ እንዲደርሱ የሚያስችል ድልድይ ሆኗል። በስትራቴጂካዊና ዘላቂነት ባለው አመራር እንዲሁም አስተማማኝ የኃይል ምንጭ እንደ ታላቁ የኢትዮጵያ ህዳሴ ግድብ ካሉ ፕሮጀክቶች የምታገኘው ኢትዮጵያ ከ98% በላይ ታዳሽ የኃይል አቅርቦት፣ ሰፊ የዲጂታል መሰረተ ልማት፣ የተሻሻለ የቴሌኮሙኒኬሽን አገልግሎትና የሰለጠነ የሰው ኃይል ባለቤት ናት። ይህም በግብርና ቴክኖሎጂ፣ በማኑፋክቸሪንግ፣ በፊንቴክ፣ በኢኮሜርስ፣ በማዕድንና በሌሎች ዘርፎች ዘላቂ ትርፍ ለማግኘት ለሚፈልጉ ባለሀብቶች ምቹ ሁኔታን ፈጥሯል። ይህ ጥረት ቀጠናዊ የእሴት ሰንሰለትን በማጠናከር የአፍሪካን የጋራ ብልጽግና ለማረጋገጥ ያለመ መሆኑን የጠቅላይ ሚኒስትር ጽሕፈት ቤት ገልጿል። በአፍሪካ ህብረት ጉባኤ ዋዜማና በጉባኤው ቀናት ውስጥ ከአህጉሪቱ የተለያዩ ክፍሎች የመጡ የንግድ ልዑካን፣ የዓለም አቀፍ ተቋማት መሪዎች በኢትዮጵያ ያለውን የኢንቨስትመንት አማራጭ በመመልከት ላይ ናቸው። በተለይም በቅርቡ የተደረገው የማክሮ ኢኮኖሚ ማሻሻያና የውጭ ምንዛሬ ተመን በገበያ እንዲወሰን መደረጉ የውጭ ባለሀብቶች በኢትዮጵያ ላይ ያላቸውን እምነት ከፍ አድርጎታል። የውጭ ባንኮች በኢትዮጵያ እንዲሰማሩ መፈቀዱ ለዓለም አቀፍ ባለሀብቶች ዘመናዊና ቀልጣፋ የባንክ አገልግሎት እንዲሁም የብድር አቅርቦት እንዲያገኙ መንገድ ከፍተዋል። ከጉባኤው ጎን ለጎን የኢትዮጵያ ኢንቨስትመንት ኮሚሽንና የንግድና ቀጠናዊ ትስስር ሚኒስቴር ከተለያዩ የአፍሪካ ሀገራት የንግድ ምክር ቤቶች ጋር የጋራ የኢንቨስትመንት መድረኮችን እያካሄዱ ይገኛሉ። ከጉባኤው ጎን ለጎን የሚደረጉ የንግድ ምክክሮች ለሀገር ውስጥ ባለሀብቶች እድልን እየፈጠሩም ይገኛሉ። ጎብኚዎች በኢትዮጵያ ያሉትን የኢንዱስትሪ ፓርኮችን መጎብኘታቸውና ለጨርቃጨርቅና ለፋርማሲውቲካል ዘርፍ አዳዲስ ፋብሪካዎችን ለመክፈት ፍላጎት ላላቸው ባለሀብቶችን መንገድ ከፍተዋል። ከስብሰባው በኋላም የሚፈረሙ የኢንቨስትመንት ውሎች ለሀገሪቱ የውጭ ምንዛሬ ግኝትና ለስራ እድል ፈጠራ ትልቅ አቅም እንደሚሆንም ይጠበቃል።